the set of rational numbers rational numbers ስብስብ ነው። as the knowledge and interest of human beings increased with time it was again necessary to extend the set of integers የሰው ቁጥር የሰው አስተሳሰብ ከቁጥሮች ጋር የሚሰራው ስራ ከፍ እያለ በሄደ ቁጥር ቁጥሮችን ማስፋት አለበት ከኢንቲጀሮች ስብስብም ሰፋ ማድረግ አለበት። for instance to solve the equation ለምሳሌ ይሄን ኢኩዌሽን ሶልቭ ለማድረግ በኢንቲጀር ዕውቀት የማይቻል ነው 2x + 1 = 0 የሚለው 2x = -1 ነው የሚሆነው። ስለዚህ x ን ቫልዩ ለማግኘት ኦቨር 2 ነው የምናደርገው x = -1/2 ነው መልሱ። -1/2 የሚባለው ቁጥር በኢንቲጀር ዕውቀት የለም። ስለዚህ ሰፋ ማለት አለበት ወደ set of rational numbers. So the set of integers was not sufficient to solve this equation. Hence the set of rational numbers was developed to satisfy such extended needs. ስለዚህ ይሄን የሰፋውን ፍላጎት ለማሟላት የራሽናል ነምበር ስብስብ ተፈጠረ ነው። any number that can be expressed in the form ማንኛውም ቁጥር በa/b ፎርም የሚገለጽ ቁጥር a ኢንቲጀር ነው b ኢንቲጀር ነው ግን b 0 መሆን የለበትም different from 0 ነው። ለምን ዲኖሚኔተር 0 መሆን የለበትም። የሆነ ቁጥር ለምሳሌ 3/0 ካለን ያ ቁጥር አንዲፋይንድ ነው ትርጉም ያለው ቁጥር አይደለም። ስለዚህ ከታች ያለው 0 መሆን የለበትም። a እና b ቢኖሩ a ኢንቲጀር b ኢንቲጀር ከሆነ ይሄ ቁጥር ምን ይባላል? ራሽናል ነምበር ይባላል። ማንኛውም ቁጥር በዚህ መልክ መጻፍ ከተቻለ ራሽናል ነምበር ይባላል። ሶ the set of rational number በፊደል ስናየው q ነው። q = ሴት አለ a/b ፎርም የሚጻፍ ነው። a and b are integers and b different from 0 ይሄ ራሽናል ነምበርን የሚገልጽ ነው። ሴቱ እንደዚህ ነው። from the expression a/b a is called numerator and b is called denominator. a ከላይ ያለው numerator ነው የሚባለው b ከታች ያለው ደግሞ denominator ይባላል። a rational number a/b is said to be in lowest form if gcf of a and b equal to 1 a/b ተብሎ ሲጻፍ a እና b gcfአቸው የa እና b አንድ ከሆነ ምን ይባላል? a/b በላውስት ፎርም ተጽፏል ይባላል። ያ ማለት ለምሳሌ 2/4 ተደርጎ ሊጻፍ ይችላል። ይሄ ራሽናል ነምበር ነው። አዎ ግን በላውስት ፎርም መጻፍ አለበት። በ2 1 በ4 በ2 2 1/2 ከዚህ በላይ ልንሄድ አንችልም ልንወርድ አንችልም። 1/2 ነው ላውስት ተርሙ ላውስት ፎርሙ። ስለዚህ 2/4 ሲሆን GCF የቱና የ4 GCF ስንት ነው? ኮመን የሚያደርጋቸው 2 ነው የቱና የ4 GCF የ1 እና የ2 GCF ግን 1 ነው። ስለዚህ GCF 1 ከሆነ የa/b ወይንም እንዲ በኑሜሬተር እና ዲኖሚኔተር GCFአቸው 1 ከሆነ እነዛ ቁጥሮች በምን ተጽፈዋል? በላውስት ፎርም ተጽፈዋል ማለት እንችላለን። ኦፐሬሽንስ ኦን ዘ ሴት ኦፍ ራሽናል ነምበር ሴት ኦፍ ራሽናል ነምበርስ ላይ የተለያዩ ኦፐሬሽኖችን መስራት እንችላለን። አዲሽን አለ መደመር ይቻላል። if two rational numbers a/b and c/d are added using the operation plus ሁለት ራሽናል ነምበሮች a/b ያለ ሲደመር c/d ቢደማመሩ ምን ይሆናል? b times d ይሆናል። ከታች b times d ይሆንና ከዛ a times d plus b times c ነው። ad plus bc ነው። ውጤቱ እንደዚህ ነው የሚሆነው። ለምሳሌ 1/2 ከ3/5 ጋር ሲደመር ምን ይሆናል? ከታች 2 times 5 10 ነው የሚሆነው። ከዛ 1 ከ5 ጋር 3 ከ2 ጋር 1 times 5 5 plus 3 times 2 6 5 እና 6 11/10 ነው የሚሆነው። ስለዚህ መደመር ይቻላል ነው። ሰብትራክሽንም መቀነስ ይቻላል። ራሽናል ነምበርስ a/b እና c/d ቢኖሩ a/b minus c/d ማለት ምን ማለት ነው? ከመደመር ጋር የአዲሽን a/b plus minus c/d ከማለት ጋር ተመሳሳይ ነው። መቀነስ ማለት ኔጌቲቭን መደመር ማለት ነው የሆነ ቁጥር ላይ። ስለዚህ ተመሳሳይ ከታች b times d bd ነው የሚሆነው። ከዛ ይሄ a ከd ጋር b ከc ጋር ad minus bc ነው የሚሆነው። እንደተባለው ከ1/2 ላይ 3/5 ቢቀነስ ምን ይሆናል? ከታች ያለው ለጊዜ 5 10 ነው። 1 ከ5 ጋር መጀመሪያ 1 ከ5 ጋር 5 ሲቀነስ አለ ማለት 2 ከ3 ጋር 6 5 ሲቀነስ 6 ኔጌቲቭ 1/10 ነው የሚሆነው። ስለዚህ መቀናነስ ይቻላል። መልቲፕሊኬሽን አለ። if two rational numbers a/b and c/d are multiplied ኦፕሬሽን ታይምስን ተጠቅመን ነው a/b ታይምስ c/d ብናደርግ ምንድነው የሚሆነው ከተባለ ከላይ ያለው ከላይኛው ጋር ነው a times c ይባዛል። ከታች ያለው ከታችኛው ጋር b times d ነው የሚሆነው ac/bd ይሆናል። እርሱም ራሽናል ነምበር ነው። ለምሳሌ 1/2 ከ3/5 ጋር ቢባዛ የሚሰጠው የላይኛው ከላይኛው ጋር 1 times 3 3 ነው። የታችኛው 2 times 5 10 ነው።
3/10 ይሆናል። ይሄ ራሽናል ነምበር ነው። ስናካፍልስ ዲቪዥን ፎር ኤኒ ቱ ራሽናል ነምበር a/b ሲካፈል ለ c/d ብናደርግ ከምን ጋር ተመሳሳይ ነው ከተባለ የማብዛት ኢንቨርስ ነው። ይሄም ደግሞ a/b መልቲፕላይ ማድረግ እንችላለን። a/b ታይምስ c/d የነበረውን d/c እዚህ ጋር ወደ ማብዛት ማካፈልን ወደ ማብዛት ስንቀየር ሁለተኛውን ኤሌመንት እንገለብጠዋለን። ስለዚህ ይሄ ማለት ነው a ታይምስ d ad ኦቨር b ታይምስ c bc። ስለዚህ a/b ሲካፈል ለ c/d ad/bc ነው የሚሆነው። ad a ታይምስ d ኦቨር b ታይምስ c ነው። ምን መሆን አለበት? ከታች ያሉት ዲፈረንት ፍሮም 0 መሆን አለበት። እዚህ ጋር c ዲፈረንት ፍሮም 0 መሆን አለበት። bም እንደዛው ከታች የሚኖሩት ለምሳሌ 1/2 ለ3/5 ሲካፈል ለ3/5 ምንድነው የምናደርገው? 1/2 ሲባዛ በ5/3 ነው። ይሄን እንገለብጠዋለን። ስለዚህ 1 ከ5 ጋር 5 2 ከ3 ጋር 5/6 ይሆናል። ራሽናል ነምበር ነው። ፕሮፐርቲስ ኦፍ አዲሽን ኤንድ መልቲፕሊኬሽን ኦን ዘ ሴት ኦፍ ራሽናል ነምበርስ መደመርና ማብዛት በራሽናል ነምበር ስብስብ ያላቸው ባህሪያት ምንድናቸው? ሌት a/b c/d and a/f 3 ራሽናል ነምበርስ እነዚህ 3 ራሽናል ነምበሮች አሉ እንበል። ዘ ሴት ኦፍ ራሽናል ነምበርስ ኢዝ ክሎዝድ አንደር አዲሽን ኤንድ መልቲፕሊኬሽን የራሽናል ነምበርስ ሴት በአዲሽን እና በመልቲፕሊኬሽን ክሎዝድ ነው። ያ ማለት ራሽናል ነምበሮችን ብንደምር ራሽናል ነምበር ነው የሚሰጠን፣ ብናበዛ ራሽናል ነምበርን ከራሽናል ነምበር ጋር ራሽናል ነምበር ነው የሚሰጠን፣ ከዛ አይወጣም። ስለዚህ ክሎዝድ ነው በአዲሽን እና በመልቲፕሊኬሽን። አዲሽን ኤንድ መልቲፕሊኬሽን አር ቦዝ ኮሙታቲቭ ኦን ዘ ሴት ኦፍ ራሽናል ነምበርስ ኮሙታቲቭ ናቸው። ሁለት ራሽናል ነምበሮች ቢሆኑ የትኛውንም አስቀድመን ብንደምርም ብናበዛም ተመሳሳይ ነው ውጤቱ። ኮሙታቲቭ ስለ ኮሙታቲቭ ባህሪ እያየን የመጣ ነው። አዲሽን ኤንድ መልቲፕሊኬሽን አር ቦዝ አሶሲኤቲቭ ኦን ዘ ሴት ኦፍ ራሽናል ነምበርስ አሶሲኤቲቭም ናቸው አዲሽን እና መልቲፕሊኬሽን በራሽናል ነምበር ውስጥ። ዜሮ ኢዝ ዘ አዲቲቭ አይደንቲቲ። አዲቲቭ አይደንቲቲ ከተባለ ከሆነ ቁጥር ጋር ተደምሮ ያንን ቁጥር የሚሰጥ ነው አዲቲቭ ከተባለ። ሶ a/b ላይ 0 ሲደመር ያው a/b ነው። 0 ላይ a/b ቢደመር ራሱ ቁጥር ነው የሚሆነው ነው። ስለዚህ አዲቲቭ አይደንቲቲ 0 እንላለን። ኤቭሪ ራሽናል ነምበር ሃዝ አን አዲቲቭ ኢንቨርስ። አዲቲቭ ኢንቨርስ ማለት ደግሞ ከዛ ቁጥር ጋር ተደምሮ 0 የሚሰጥ ነው። ለምሳሌ a/b ማይነስ a/b ብናደርግ ያ አዲቲቭ ኢንቨርሱ ነው 0 ይሆናል። ለማይነስ a/b b ፖዚቲቭ a/b ነው 0 የሚያደርገው ያ አዲቲቭ ኢንቨርስ ይባላል። ለአዲቲቭ ኢንቨርስ ዋን ኢዝ መልቲፕሊኬቲቭ አይደንቲቲ። መልቲፕሊኬቲቭ አይደንቲቲ ማለት ከቁጥሩ ጋር ተባዝቶ ራሱን ቁጥሩን የሚሰጥ እሱም አንድ ነው። a/b ታይምስ 1 a/b ነው። 1 ታይምስ a/b a/b። ኤቭሪ ነን ዜሮ ራሽናል ነምበር ሃዝ መልቲፕሊኬቲቭ ኢንቨርስ። መልቲፕሊኬቲቭ ኢንቨርስ ማለት ከራሱ ጋር ተባዝቶ አንድን እንዲሰጥ የሚያደርግ ቁጥር። አሁን ራሱ አለ ከሱ ጋር ተባዝቶ አንድን የሚያደርግ አንድ የሚሰጥ a/b b/a ነው። ያ ማለት a/b ታይምስ b/a እንደማለት ነው። ምን ማለት ነው? a/b ታይምስ b/a a ታይምስ b ab ነው ከላይ ያለው፣ ከታች b ታይምስ a ba ነው። ተመልከቱ a በa ይጠፋል፣ b በb ይጠፋል፣ ስንት ቀረ? አንድ። ሁለቱም እኩል ስለሆኑ እኩል ለእኩል ሲካፈል አንድ። ስለዚህ መልቲፕሊኬቲቭ ኢንቨርስ አለው ነው እያንዳንዱ ነን ዜሮ የሆነ ዜሮ ያልሆነ ራሽናል ነምበር። ኦርደር ሪሌሽን ኢን ራሽናል ነምበር። ኦርደር ሪሌሽን ትራንዚቲቭ ፕሮፐርቲን ያሟላል። ራሽናል ነምበር ትራንዚቲቭ ፕሮፐርቲ ማለት 3 ራሽናል ነምበሮች ቢኖሩ a/b c/d እና e/f a/b ከc/d የሚበልጥ ከሆነ c/d ደግሞ ከe/f የሚበልጥ ከሆነ a/b ከማን ይበልጣል? ከe/f ይበልጣል የሚል ነው። ይሄንን እስካሁንም እያየን የመጣን ነው። ትራንዚቲቭ ፕሮፐርቲ ይባላል። አዲሽን ፕሮፐርቲ ደግሞ አለ። a/b c/d እና e/f ቢኖሩ a/b ከc/d ከበለጠ እዚህ ላይ የሆነ ቁጥር a/f ብንደምር እና እዚህ ላይ የሆነ ቁጥር a/f ተመሳሳይ ብንደምር ይሄኛው ሳይድ ነው የሚበልጠው ነው። ለብቻ የበለጠው ተመሳሳይ ቁጥር ቢደመር ያው ስለሆነ a/b ላይ e/f ሲደመር c/d ላይ e/f ከተደመረው ይበልጣል ነው። መልቲፕሊኬሽን ፕሮፐርቲም እንደዛው ነው። a/b c/d እና e/f ቢኖሩ e/f ግሬተር ዛን 0 ቢሆን a/b ከc/d የሚበልጥ ከሆነ እዚህ ላይ e/fን ብናበዛ ከማን ይበልጣል? c/d ላይ e/fን ካበዛ ነው ይበልጣል። ለምን? ኦሬዲ ይሄኛው ከዚህኛው ስለሚበልጥ ተመሳሳይ ቁጥር ብናበዛም ኦሬዲ የሚበልጠው ነው የሚበልጠው። ላው ኦፍ ትራይኮቶሚ አለ። ሁለት ቁጥሮች a/b እና c/d ቢኖሩ ምን ሊሆን ይችላል? a/b ከc/d ሊበልጥ ይችላል፣ ሊያንስ ይችላል፣ ወይንም እኩል ሊሆን ይችላል። ሶስት ኬዞች ናቸው ያሉት። ወይ ሊበልጥ፣ ወይ ሊያንስ፣ ወይ እኩል ሊሆን ከዛ አይወጣም ነው።
ዴሲማል ሪፕሬዘንቴሽን ኦፍ ራሽናል ነምበርስ። ራሽናል ነምበርስን በዴሲማል ፎርም መጻፍ እንችላለን። ራሽናል ነምበር ኤ ኦቨር ቢን እንዴት ኤን ለቢ አካፍለን በሎንግ ዲቪዥን አካፍለን በዴሲማል በነጥብ ማስቀመጥ እንችላለን። በዴሲማል ፎርሙላ እናስቀምጥ እንችላለን። ለምሳሌ መጀመሪያ ተርሚኔቲንግ ዴሲማሎችን እናይ። ተርሚኔቲንግ ዴሲማል ማለት ተርሚኔት የሚያደርጉ ዴሲማሉ የሆነ ቦታ ያቆማል። እንዴት? ለምሳሌ 25 ለ4 25ን ለ4 ማካፈል ነው። 25 ሲካፈል ለ4 በሎንግ ዲቪዥን ወይንም በረጅም ዲቪዥን 25 ለ4 6 ጊዜ 6 ጊዜ 4 24 25 24 1 ይቀራል። 1 ለ4 አይቻልም። እዚህ ነጥብ እንሰጣለን 0 10 ለ4 2 ጊዜ 2 ጊዜ 4 8 ነው። ከ10 8 ስንቀንስ 2 ይቀራል። 2 ለ4 አይቻልም። 0 እንሰጣለን 20 ለ4 5 ይሆናል። ስለዚህ 5 ጊዜ 4 20 ከ20 20 0 ሪማይንደሩ 0 ቀረ። ስለዚህ ስንት ነው? 25 ለ4 6.25 ምን ሆኗል? ቁጥሩ ቆሟል። ተርሚኔቲንግ ይባላል። ግን ዝም ብሎ የሚቀጥል ደግሞ አለማይቆም፣ እሱን እናያለን። ይሄ ተርሚኔቲንግ ዴሲማል ነው። በዴሲማል ፎርም ጽፈናል ነው በነጥብ። ነን ተርሚኔቲንግ ሆነው ፔሪዲክ ዴሲማልስ አሉ። ነን ተርሚኔቲንግ ሆነው ሪፒት የሚያደርጉ ወይንም የሆነ ቁጥራቸው ይደጋገማል። ለምሳሌ 25ን ለ3 እናካፍል። 25 ኦቨር 3 ራሽናል ነምበር ነው። በዴሲማል ስንጽፍ 25 ለ3 8 ጊዜ ነው። 8 ጊዜ 3 24 ይሆናል። ከ25 24 ስንቀንስ 1 ቀረ። 1 ለ3 አይካፈልም። ስለዚህ ነጥብ እንሰጣለን። እዛ ነጥብ ስንሰጥ እዚህ 0 እንሰጣለን። 10 ለ3 3 ጊዜ 3 ጊዜ 3 9 ከ10 9 1 ቀረ። 1 ለ3 አይቻልም። 0 እንሰጣለን። 10 ለ3 3 ጊዜ 3 ጊዜ 3 9 ስንቀንስ 1 ቀረ። አሁንም 0 እየሰጠን ዝም ብለን ነው የሚቀጥለው። 3 3 መጨረሻ የለው። ስለዚህ ይሄ ሪፒት እያደረገ ነው ወይንም ተርሚኔት አላደረገም። ነን ተርሚኔቲንግ። ተርሚኔት ማለት ማቆም ነው። ተርሚኔት። ስለዚህ ተርሚኔቲንግ ከተባለ የሚያቆም ነው። አሁን እዚህ ጋር ዲቪዥናችንን ጨርሰን ነበር። ሄደ መጨረሻ ላይ ሪማይንደሩ ምን መጣ? ሪማይንደሩ 0 ሲመጣ አቆመ። እዚህ ጋር 6.25 ከዛ በኋላ ሄደ። ግን ይሄ መቼም ሪማይንደሩ አይመጣ። እዚህ 3 እያደረግን ስናበዛ 9 እየሆነ ከዛ 1 እየቀረ 0 እየሰጠን 3 እያደረግን ከዛ 9 እየሆነ አይቆምም። መቼም 0 አይሆን። እንዲህ አይነት ምን ይባላል? ነን ተርሚኔቲንግ ይባላል። ወይንም በሌላ ቋንቋ ሪፒት የሚያደርግ ነን ተርሚኔቲንግ ሆኖ ፔሪዲክ ነው። ይሄ ሪፒት እያደረገ ያለው ማን ነው? 3 ተመልከቱ። 3 3 ስለዚህ እየተደጋገመ ያለ ቁጥር አለ። ስለዚህ ይሄ ነን ተርሚኔቲንግ ሆኖ ምንድነው? ፔሪዲክ ነው። ፔሪዲክ ማለት የሚደጋገም ነው። ስለዚህ ነን ተርሚኔቲንግ ሆኖ ግን ሪፒቲንግ ወይንም ፔሪዲክ የሚደጋገም። ስለዚህ ይሄን 8.3 ብለን ባር አድርገን መግለጽ እንችላለን። 3 ላይ ባር ኮፍያ ስናደርግ ምንድነው? እዛ ኮፍያ ያለበት ቁጥር የሚደጋገም ነው ማይቆም ነው እያልን ነው። ስለዚህ እንደዚህ አይነት ዴሲማል ነን ተርሚኔቲንግ ፔሪዲክ ዴሲማል ይባላል። Now we will see how to convert decimal numbers into their fraction forms. እሺ አሁን ፍራክሽኖችን በኤ ኦቨር ቢ ፎርም የሚጻፈው ፍራክሽን ይባላል። ፍራክሽንን ወደ ዴሲማል ለመቀየር ቀጥታ ማካፈል እንደሆነ አይተናል። ዴሲማልን ግን መልሰን ወደ ፍራክሽን እንዴት መቀየር እንችላለን ነው። አሁን 8.333 እያለ የሚቀጥለውን ወደ ፍራክሽን ቀይር ከተባልክ እንዴት ልትቀይር ትችላለህ የሚለውን እናያለን። So in earlier mathematics topics we have seen that multiplying a decimal by 10 pushes the decimal point to the right by 1 position and ስለዚህ ድሮም የምናውቀው ነው ማትስ ላይ ለምሳሌ 6.25 አለ። ይሄንን በ10 ብናበዛው ምን ያደርጋል? በ10 ስናበዛ እቺ ዴሲማል ፖይንቷን አንድ ስቴፕ ወደዚህ ያወጣታል ነው። አንድ ስቴፕ ወደ ራይት ፑሽ ያደርጋል። 6.25 በ10 ሲባዛ 62.5 ነው። ይሄንን 6.25ን በመቶ ብናበዛስ ዴሲማል ፖይንቷን ከነበረበት በሁለት ስቴፕ። ስለዚህ 6.25 በመቶ ሲባዛ 625 ነው። ነጥቡ ወደ ውጭ ይወጣል። ስለዚህ ፑሽ ያደርጋል። ስለዚህ በ10 ዘ ፓወር ኦፍ አሁን በመቶ ስናበዛ በ10 ዘ ፓወር ኦፍ 2 ነው። ስለዚህ ሁለት ስቴፕ ነው ፑሽ ያደረገው። የሆነን ዴሲማል ቁጥር በ10 ዘ ፓወር ኦፍ n ብናበዛው ዴሲማል ፖይንቱን n ያህል ፑሽ ያደርጋል። ወዴት? ወደ ራይት n ያህል ፑሽ ያደርገዋል ነው። ስለዚህ 6.25ን ወደ ፍራክሽን ለመቀየር ብንፈልግ ስንት ስቴፕ? ነጥቡን ሁለት ስቴፕ ፑሽ ማድረግ አለብን። ስለዚህ በ10 ዘ ፓወር ኦፍ 2 ማብዛት። አብዝተን መተው የለብንም። አብዝተን ከተውን ዝም ብሎ 625 ነው የሚሆነው። ከትክክለኛው ቫልዩ ይወጣል። ስለዚህ ምንድነው በ10 ዘ ፓወር ኦፍ 2 አብዝተን ለ10 ዘ ፓወር ኦፍ 2 ማካፈል አለብን ነው። ለምን? ትክክለኛው ቁጥር እንዲሆን ነው። 10 ዘ ፓወር ኦፍ 2 ይሄ በቃ በአንድ እንደማብዛት ነው። ለውጥ የለውም። 6.25ን በአንድ ማብዛት ራሱ ስለሆነ ስለዚህ ባበዛነው ቁጥር ስናካፈል ግን ምን ይሆናል? 6.25 በ10 ስኩዌር ሲባዛ 625 ይሆናል። 625 ኦቨር 10 ስኩዌር 100 እንደማለት ነው። ይሄው በፍራክሽን ጻፈን።
ታዲያ ቅድም እኮ 625 ኦቨር 100 ሳይሆን 6.25 የመጣልን 25 ኦቨር 4 ነው ከተባለ ይሄ በላውስት ተርም ስላልተጻፈ ነው። በላውስት ፎርም መጻፍ ነው። ለምሳሌ 625ን በ25 ብናካፍል 25 ይመጣል። 100ን በ25 ብናካፍል 4 ይሄው 25 በላውስት ፎርም ሲጻፍ ይሄ ከዚህ ጋር እኩል ነው። ስለዚህ እንደዚህ ወደ ፍራክሽን መቀየር እንችላለን። fraction form of decimal numbers. A rational number which is written in decimal form can be converted to a fraction form as a over b in lowest or simplified form. በዴሲማል የተጻፈው ወደ ፍራክሽን መቀየር ይቻላል እያለ ነው። ተርሚኔቲንግ ዴሲማሎችን ተርሚኔት አሁን 6.25 ተርሚኔት ያደረገ ነው ማይደጋገም ሚቆም። ስለዚህ ሚቆሙ ዴሲማሎችን ለመቀየር ምን እናደርጋለን? ዴሲማሉን በቴን ዘ ፓወር ኦፍ ኤን አባዝተን ለቴን ዘ ፓወር ኦፍ ኤን ማካፈል ነው። እዚህ ጋር ዴሲማሉ አሁን ሁለት ስቴፕ መውጣት ካለበት በቴን ዘ ፓወር ኦፍ ቱ አብዝተን በቴን ዘ ፓወር ኦፍ ቱ ማካፈል። ስለዚህ ኤን ያህል ዲጂት ፑሽ ማድረግ ከፈለግን ዴሲማሉን በቴን ዘ ፓወር ኦፍ ኤን አብዝተን ለቴን ዘ ፓወር ኦፍ ኤን ማካፈል። ለምን? ዴሲማል ማለት ዴሲማል ታይምስ 1 ስለሆነ ዴሲማል ታይምስ 1 ዴሲማል ነው። ይሄም ከምን ጋር እኩል ነው? ዴሲማል ታይምስ 1 ኦቨር 1። ይሄም ትክክል ከሆነ ዴሲማል ታይምስ ቴን ዘ ፓወር ኦፍ ኤን ኦቨር ቴን ዘ ፓወር ኦፍ ኤን ያው ዴሲማሉን ነው የሚያሳየው። ለምን? ይሄ ለዚህ ሲካፈል 1 ስለሆነ ዴሲማል ታይምስ 1 ስለሆነ። ለምሳሌ እዚህ ጋር 3.47 አለ። ወደ ፍራክሽን ቀይሮ ከተባለ ይሄን ዴሲማል ምንድነው የምናደርገው? ስንት ስቴፕ መውጣት አለበት ነው? ሁለት ስቴፕ። ስለዚህ 3.47ን በሁለት ስቴፕ ቴን ዘ ፓወር ኦፍ 2 ቴን ዘ ፓወር ኦፍ 2 ማለት 100 ነው። በ100 አብዝተን ለ100 ማካፈል። 3.47 በ100 ሲባዛ 347 ነው። ሲካፈል ከታች 100 አለ። 347 ኦቨር 100 ብለን መጻፍ እንችላለን። የሚቃለል ከሆነ ደግሞ ማቃለል እንችላለን። ሌላው ነን ተርሚኔቲንግ ሆነው ፔሪዮዲክ ዴሲማሎችን እንዴት መቀየር እንችላለን? ነን ተርሚኔት የሚያደርጉ ሆነው ፔሪዮዲክ የሆኑት ለምሳሌ እንደ 8.3333 ይሄ አይቆምም ግን ደግሞ የሚደጋገም ነው። የሆነ የሚደጋገም ቁጥር አለው ነው። ኮንሲደር ኤኒ ነን ተርሚኔቲንግ ፔሪዮዲክ ዴሲማል ነምበር ዲ ነው ብላችሁ አስቡ። ዲ ሃዝ ኬ ነን ተርሚኔቲንግ ዲጂትስ ኤንድ ፒ ተርሚኔቲንግ ዲጂትስ። ያ ዴሲማል ነን ተርሚኔት የሚያደርግም ዝም ብሎ የሚደጋገም ቁጥር አለው ኬ ብለን ብንወስድ፣ ማይደጋገም ቁጥር አለው የቆመ ፒ ብለን ብንወስድ ከዴሲማል ፖይንቱ ከነጥቡ በኋላ ዲ ካን ቢ ኮንቨርትድ ቱ ፍራክሽን ፎርም። ስለዚህ ዲን ወደ ፍራክሽን ፎርሙ የምንቀይረው እንዴት ነው? ዲ ታይምስ ቴን ዘ ፓወር ኦፍ ኬ ፕላስ ፒ ሲቀነስ ቴን ዘ ፓወር ኦፍ ኬ ኦቨር ቴን ዘ ፓወር ኦፍ ኬ ፕላስ ፒ ማይነስ ቴን ዘ ፓወር ኦፍ ኬ ያደርጋል። ዲን በዚህ ስናበዛ ወደ ፍራክሽን ፎርሙ ይመጣል። 42.538ን ለምሳሌ ይሄንን ወደ ፍራክሽን መቀየር ብንፈልግ ይሄ የሚያሳየው ባር አለ ከላይ። ባሩ የሚያሳየው ምንድነው? 38 ላይ ነው ባሩ ያለው። ያም 38 የሚደጋገም መሆኑን ነው የሚያሳየው። ስለዚህ ይሄ ማለት 42.5383838 እያለ የሚቀጥል ቁጥር ነው። የሚደጋገመው 38 ነው ባሩ ያለበት። ባሩ ከላይ ያለበት ይደጋገማል። ሌላው ቁጥር ግን አይደጋገምም ነው። ስለዚህ ይሄንን ወደ ፍራክሽን መቀየር ከፈለገን እንዴት እንቀይራለን? ኬ ስንት ነው? ኬ ማለት ነን ተርሚኔት የሚያደርገው ወይንም እሺ እዚህ ጋር ቦታውን ቀይሯል። ኬ ነን ተርሚኔቲንግ ሳይሆን ኬ ተርሚኔት የሚያደርገው ነው፣ የሚቆመው ነው፣ ተርሚኔት የሚያደርገው ነው። እዚህ ጋር ደግሞ ፒ ተርሚኔቲንግ ያለውን ነን ተርሚኔቲንግ እንለዋለን። ፒ ነን ተርሚኔቲንግ ወይንም ፒ ፕሬዲክ የሚለውን ያሳያል። ስለዚህ ቴን ዘ ፓወር ኦፍ ኬ ፕላስ ቢ ማይነስ ቴን ዘ ፓወር ኦፍ ኬ። ስለዚህ ኬ ስንት ነው? ኬ ተርሚኔት የሚያደርገው ወይንም የቆመው ስንት ነው? 5 ነው። እዚህ ጋር ከነጥብ በኋላ ያለው አንድ ቁጥር ነው። ፒስ የሚደጋገመው ስንት ቁጥሮች ናቸው? 3 8 ሁለት ቁጥሮች ናቸው ፔሪዮዲክ የሆኑት። ስለዚህ ዴሲማሉን 42.538 ባርን በምን እናበዛለን? ቴን ዘ ፓወር ኦፍ ኬ ፕላስ ፒ 1 ሲደመር 2 3 ሲቀነስ ቴን ዘ ፓወር ኦፍ ኬ 1 ኬ ምንድነው? ተርሚኔት ያደረገው ኦቨር ቴን ዘ ፓወር ኦፍ 3 ማይነስ ቴን ዘ ፓወር ኦፍ 1 ነው የሚሆነው። ስለዚህ ምንድነው ጥቅሙ? ይሄን ከዚህ ጋር ከቴን ዘ ፓወር ኦፍ 3 ጋር 42.53838 እያለ የሚቀጥል ቁጥር ነው። ይሄንን መጀመሪያ ከ1000 ጋር ቴን ዘ ፓወር ኦፍ 3 ማለት ከ1000 ጋር ከዛ ሲቀነስ አለ ማይነስ ይሄን ከ10 ጋር ቴን ዘ ፓወር ኦፍ 1 10 ነው። 42.538 እያለ የሚቀጥለውን ባርን ከስንት ጋር? ከ10 ጋር እናበዛለን። ሶ ይሄ ከ1000 ጋር ሲባዛ ነጥቡ ምን ይሆናል? 1 2 3 ስቴፕ ወደዚህ ይመጣና እዚህ ይሆናል 42538 ነጥብ ከዛ እዚህ ምን ይቀራል? 3838 የሚደጋገም ነው ባር ይሆናል። ሲቀነስ ይሄ በ10 ሲባዛ ነጥቡ አንድ ስቴፕ ወደዚህ ይሆናል 425 ነጥብ 3838 ባር ይሆናል። 38 ተመልከቱ። አሁን ምን ሆነ?
አሁን 3 8 በዚህም ይቀጥላል በዚህም ይቀጥላል። ስለዚህ ከነጥብ በኋላ ያለው ይሄኛውን ያጠፋል እየተቀናነሰ ስለሆነ አሁን ስራችን የሚሆነው 42000 ከ538 425ን መቀነስ ነው። ስለዚህ ከ42538 425ን እንደመቀነስ ማለት ነው። ከ8 ዓመት ያው ነጥብ 38 አለ ነጥብ 38 ባር አለ። ይሄን ስንቀናነስ ይሄ በዚህ ስለሚጠፋ ከነጥብ በኋላ ያለው ከ8 5 3 ከ3 2 1 ከ5 4 1 2 1 42113 ነው ከላይ ያለው። ከታችስ 10 ኪዩብ ማይነስ 10 ዘ ፓወር ኦፍ 1 ነው። 10 ኪዩብ 1000 ነው። 1000 ሲቀነስ 10 990 ነው። 990 ይሆናል። ስለዚህ 42113 ኦቨር 990 ይሆናል። From the above two cases, we can conclude that both terminating decimals and non-terminating periodic decimals are rational numbers. ከሁለቱም ምን ተረዳን? ነን ተርሚኔቲንግ ሆነው ፔሪዮዲክ የሆኑ ዴሲማሎች ፔሪዮዲክ ዴሲማልስ ያሉት ፔሪዮዲክ ማለት የሚደጋገም እና ተርሚኔቲንግ ወይንም የሚቆም ዴሲማል ሁለቱም ራሽናል ነምበሮች ናቸው ብለናል። ለምን? እንዴት አሁን ይሄ ራሽናል ነምበር ነው 42.53838 እያለ የሚቀጥለው አዎ ነው። ለምን? በዚህ ፎርም ተጽፏል። በ42113 ለ990 ሲካፈል ነው። ያ ማለት ይሄ ኢንቲጀር ነው። ኤ ኦቨር ቢ ብናደርገው ከላይ ኑሜሬተሩም ኢንቲጀር ዲኖሚኔተሩም ኢንቲጀር። የራሽናል ነምበር ዲፊኒሽን ማንኛውም ቁጥር በኤ ኦቨር ቢ ፎርም የሚጻፈው ነው። የለኛውም ኤ ኢንቲጀር ቢ ኢንቲጀር ነው የሚል ነው። ተርሚኔት የሚያደርጉትም በዛ ፎርም ተጽፈዋል። ለምሳሌ 3.47 ራሽናል ነምበር ነው። ለምን? በ347 ኦቨር 100 መጻፍ ተችሏል። ያ ማለት 347 ኢንቲጀር ኦቨር ኢንቲጀር ተደርጎ መጻፍ ስለተቻለ። ሌላው ነን ተርሚኔቲንግ ኤንድ ነን ፔሪዮዲክ ዴሲማልስ አሉ። ወይ አይቆሙም ወይ ራሳቸውን አይደጋግሙም አይነት ዴሲማሎች። ማይቆሙም ራሳቸውን ማይደጋግሙ። ሶ ሰም ዴሲማልስ አር ናይዘር ተርሚኔቲንግ ኖር ተርሚኔቲንግ ፔሪዮዲክ። አንዳንድ ዴሲማሎች ማይቆሙም ናቸው ወይ ማይቆሙ ሆነው ፔሪዮዲክ ያልሆኑ ናቸው ወይንም ሪፒት የሚያደርጉ አይደሉም ነው። such types of numbers are called irrational numbers። እንደዚህ አይነት ቁጥሮች irrational numbers ይባላሉ። ለምሳሌ ኒው 62.75 775 7775 የሚደጋግም አልቆመም፣ ቀጥሏል፣ አልተደጋገመም። አሁን 75 እየተደጋገመ ነው እንዳንል እዚህ 775 ነው የሚሆነው። እዚህ ደግሞ 7775። ስለዚህ ወይ አልተደጋገመ ወይ አልቆመ ኢራሽናል ነምበር ይባላል። እንደዚህ ናይዘር ተርሚኔት ኖር ሪፒት። ተርሚኔትም ሪፒትም የማያደርጉ ወይንም ነን ተርሚኔት ሆነው ነን ተርሚኔት ያልሆኑ ወይንም ተርሚኔት ማያደርጉ ሆነው ደግሞ ፔሪዮዲክ ያልሆኑ። ሻው ዛት ራዲካል ቱ ኢዝ ኢራሽናል ነምበር። ራዲካል ቱ ኢራሽናል ነምበር መሆኑን አሳዩ እያለ ነው። ራዲካል ቱ ኢራሽናል ነምበር መሆኑን ለማሳየት ለምሳሌ ራዲካል ቱን ኤ ኦቨር ቢ ብለን እንውሰድ። በኤ ኦቨር ቢ ከተጻፈ ያው ምን ስለሚሆን ራሽናል ነምበር ስለሚሆን እና የኤ እና የቢ ጂሲኤፉ በላውስት ተርም ሲጻፍ ጂሲኤፍ ኦፍ ኤ ኤንድ ቢ ምንድነው ብለናል? ዋን ነው ብለናል። በላውስት ፎርም ሲጻፍ እንደዛ ስለሆነ እሺ ቱ ራዲካል ቱ እንዲወጣ በሁለቱንም ሳይድ ስኬር እናርክ። ምን ይሆናል? ስኬሩ ራዲካሉን ያጠፋና ቱ ኢኳል ቱ ኤ ኦቨር ቢ ስኬር ማለት ኤ ስኬር ኦቨር ቢ ስኬር ይሆናል። ከዚህ ኦቨር 1 ብለን ክሪስ ክሮስ እናደርግ ኤ ስኬር ከአን ጋር ኤ ስኬር ኢኳል ቱ 2 ቢ ስኬር ይሆናል። ከዚህ ምን እንረዳለን? ኤ ስኬርድ ማለት ቢ ስኬርድ በቱ ተባዝቶ እንደማለት ነው። ከዚህ ኤ ስኬር ምን እንደሆነ እንረዳለን? ኢቨን እንደሆነ። ለምን? ኤ ስኬር ማለት 2 ታይምስ ቢ ስኬር ነው። 2 ታይምስ የሆነ ቁጥር ሁሉ ጊዜ ኢቨን ነው። ሁሉ ጊዜ ማንኛውም ቁጥር በሁለት ከተባዛ ኢቨን ስለሚሆን ኤ ስኬር ኢቨን ከሆነ ደግሞ ኤ ራሱ ኢቨን ይሆናል። ለምን? ስኩዌሩ ኢቨን ቁጥር ከሆነ ኖርማል ስኩዌር ከመሆኑ በፊት ኢቨን ነበር ማለት ነው። ለምሳሌ 16 የአራት ስኬር ነው። ስለዚህ 16 ኢቨን ስለሆነ ስኩዌር የሆነው አራቱም ኢቨን ነው። ስለዚህ ኤ ስኩዌር ኢቨን ከሆነ ኤ ኢቨን ነው። ኤ ኢቨን ነው ማለት ኤ ኢኳል ቱ 2n ነው። ስለዚህ ኤን 2n ብለን እንይዛለን። ከዛ ኤ 2n ኢቨን ስለሆነ ኤ ቦታ 2nን ስንተካ ኤ ስኩዌር ኢኳል ቱ 2b ስኩዌር የሚልበት 2n ስኩዌርድ ኢኳል ቱ 2b ስኩዌርድ ይሆናል። 2n ስኩዌር ማለት 4n ስኩዌር እንደማለት ነው። ኢኳል ቱ 2b ስኩዌር። ስለዚህ b እንዲቀር ኦቨር 2 ስናደርግ b ስኩዌርድ ምን ይሆናል? 4 ኦቨር 2n ስኩዌርድ ይሆናል። ስለዚህ ከዚህ ምን እንረዳለን? b ስኩዌርድ ማለት 2 ሲባዛ n ስኩዌርድ ነው። ስለዚህ በሁለት ከተባዛ ማንኛውም ቁጥር ኢቨን ነው። ስለዚህ b ስኩዌርድ ምንድነው? ኢቨን ነው። b ስኩዌርድ ኢቨን ከሆነ b ኢቨን ነው። b ኢቨን ከሆነ b ማለት እንችላለን 2 ታይምስ የሆነ ቁጥር m ማለት እንችላለን። ሶ b ኢቨን ነው፣ m ኢቨን ነው። ስለዚህ ራዲካል ቱ ምን ብለን ነው የጀመርነው? ስንጀምር ራዲካል ቱ ኢኳል ቱ a ኦቨር b ብለን ነው የጀመርነው። ራዲካል ቱ ኢኳል ቱ
ኤ ኦቨር ቢ ብለን ጀምረናል። ጂሲኤፋቸው አንድ ነው ብለናል። የኤ እና የቢ ጂሲኤፍ የኤ እና የቢ አንድ ነው ብለን ጀምረን ነበር። ግን እዚህ ስንመጣ ሁለቱም ምንድን ናቸው? ኢቨን ናቸው። ኤም ኢቨን ቢም ኢቨን። ስለዚህ ኢቨን ለኢቨን ቁጥር ሲካፈል መቼም ጂሲኤፉ አንድ አይሆንም። ለምሳሌ 4 ለ2 አካፍሉ። የ4 እና የ2 ጂሲኤፍ 2 ነው። 8 ለ4 አካፍሉ። ጂሲኤፋቸው አንድ አይሆንም በጭራሽ። ስለዚህ ሁለቱም ኢቨን ከሆኑ ምን እየሆነ ነው? ጂሲኤፋቸው ዲፍረንት ፍሮም ዋን እየሆነ ነው። ስለዚህ መጀመሪያኛ ይሄ ትሩ ነው ብለን ነው ሄድ ነው። ጂሲኤፋቸው አንድ ነው ብለን ይሄን ትሩ ነው ብለን ነው ሄድ ነው። ግን ስንሄድ ኤ እና ቢ ኢቨን ናቸው። ስለዚህ ጂሲኤፋቸው አንድ አይሆንም፣ ፎልስ ነው። ስለዚህ ይሄ ፎልስ ከሆነ ይሄኛውም ፎልስ ነው። ራዲካል ቱ በኤ ኦቨር ቢ መጻፍ አይችልም ነው። ስለዚህ ራዲካል ቱ ምንድነው? በኤ ኦቨር ቢ ከተጻፈ ራሽናል ነው ብለን ነበር ሄድ ነው። ነገር ግን ራሽናል አይደለም ነው። ፎልስ የሚያደርግ ከሆነ ኢራሽናል ነው። ራዲካል ቱ ኮንትራዲክት እያደረገ ስለሆነ መጀመሪያ አስዩም ያደረግነውን ኮንትራዲክት ስለሚያደርግ ራዲካል ቱ ኢዝ አን ኢራሽናል ነምበር ነው።